እስቲ ተከታዩን ቪዲዮ እንስማ። በአንድ ጉድጓድ 20 እና 30 ክርስቲያኖችን እየቀበርን ነው በዚህ ዘመን። አከሆሎ ተቀልማፍ ደመኒት ለካ አምኔ ዋዬ ኬቲፍ ገሩ ጉያ ጉቱ መቃን በተቃዋሚዎች አትደንግጡ ዋኑ መተኮን ሞርሚቶታን ራፈሚና ሂነይና። ስለዚህ ጌታ አንገትም ካስፈለገ አንገታችሁን ስጡ። ስለዚህ አምላክ መገረፍ ካለባችሁ ተገረፉ፣ እንገረፋለን። ስለዚህ አምላክና ስለዚህ ሃይማኖት ስለዚህ ርትዕትና ቅድስት ሐዋርያዊት ስለሆነች ስለ አንዲት ኦርቶዶክሳዊት ተዋሕዶ ሃይማኖታችን መገደል ካለ እንገደላለን፣ መሰደድ ካለ እንሰደዳለን፣ መሞት ካለ እንሞታለን፣ በወህኒ መጣል ካለ እንጣላለን። ክርስቲያኖች ስለ አንተ ቀኑን ሁሉ እንገደላለን አሉ ሐዋርያት። በአንድ መቃብር ውስጥ ማይተብ ያጠለቁ ክርስቲያኖችን በአንድ ጉድጓድ እየቀበርን ነው። ስሙን ስለያዛችሁ በእርሱ ስላመናችሁ ብቻ ይሄም ሊመጣ ይችላል። ክርስቲያኖች ከነከንደገኔ ክርስቲያኖታ መቃሳት ተመኑ ቆፋፊ ዋመምኔ ኢሰተ መኑ ቆፋፊ ዋመምኔ ዱቲ ወጅራት አርየተሙን ይወጅራት ቀለሙን ይወጅራት ጅበሙን ይደሙን ይወጅራት መቃይ ሳቲፍ ጀች አከይ ደምተኒፍ ዋዬ ከናፍ ዋመምተኒ ትኑን ጀደ ቁልቁሎን ጳውሎስ ፊልጵስዩስ በቆና ተቆለቆፍ ሰዲግደሚ ሰዴት ዱብሳ ዋዬ ኬቲፍ ጉያ ጉቱ አጄፈምና ዋዬ ኬቲፍ ጉያ ጉቱ አርየተምና ዋዬ ኬቲፍ ጉያ ጉቱ ጅበምና ዋዬ ኬቲፍ ጉያ ጉቱ መቃኑ በዳ ዋዬ ኬቲፍ ጉያ ጉቱ ነሞተ ፉልዱረተን ጅበምኔ ታና ጅበሙ ቆፋ አርየተሙ ቆፋ አረብሰሙ ቆፋ ጎዳንሰ ቆፈቶን ተይን አከ ሆሎተ ቀልማፍ ደመኒት ለካ አምኔ ስለ አንተ ቀኑን ሁሉ እንገደላለን አለ። ስለ አንተ ቀኑን ሁሉ እንታሰራለን። ስለ አንተ ስለ ጌታችን ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ አንተ ቀኑን ሁሉ እንታሰራለን። ስለ አንተ ቀኑን ሁሉ እንሰደዳለን። ስለ አንተ ቀኑን ሁሉ እንጠላለን። ስለ አንተ ቀኑን ሁሉ ስማችን ይጠፋል። ስለ አንተ መከራን እንቀበላለን። ያ ብቻ አይደለም፣ ስለ አንተ ስንል እንደሚታረዱ በጎች ተቆጠረን አለ። ክርስቲያኑን ወደ መቃ ክርስቶስ እትያመንተን ስሪት ጨጨቀሳ ብየኬሰስታ ብያላ በከሚጀታ አስታ በከሚጀታን ታኔ ታደገፈዳ ክርስቲያኖ ተዮታተን መቃ ክርስቶስ እትያመኑ ኬሰኒፍ ግድራንስ ንረጅራ ክርስቲያኖ ተዋንታኔፍ ሂነርየተምና እንጅበምና ኢኒደምና ሂነርየተምና እንቱፈተምና ሂነረብሰምና ክርስቲያኖ ተዋንታኔፍ መሌ ዋን የከ ሆጀኔፍ ሚቲ ክርስቲያን ያዱኛ ረተ እንጅበሜዳ በተለይ የክርስትና ሃይማኖት ደግሞ በዓለም ላይ የተጠላ ነው። ለምን ካላችሁ ክርስቶስን ስለሚከተል። መከራ ቢመጣ እንዳትፈሩ፣ ጉስቁልና ቢመጣ እንዳትፈሩ፣ ያመናችሁትን ጌታ ትታችሁ እንዳትሄዱ። ሐዋርያት ተጠልተዋል። እቺን ሃይማኖት ይዘው ክርስቶስን ይዘው ተሰደዋል። ቤተ ክርስቲያን መስቀል ላይ ስትሆን፣ ቤተ ክርስቲያን እሳት ላይ ስትሆን የማይመለከታችሁ የሚመስላችሁ ሰዎች አንዳንዶች አላችሁ። ማህበራዊ ኑሮንና ሃይማኖትን ለይታችሁ ማታውቁ። ፊልጵስዩስ 1:28 ላይ ፊልጵስዩስ በቆና ተቆለቆፍ ሰዲግደሚ ሰዴት በአንድ ነገርስ እንኳ በተቃዋሚዎች አትደንግጡ ይላል መጽሐፍ። ቃልዮትን ያሰማልን። አሁንም ቢሆን ብንኖርም ብንሞትም ያንተው ነን። ኦማን ሸኪም ዶኑስ ጅራኔስ ሱማፊ በምንም ተአምር ገዳዮች ይደክሟቸው ይሆናል፣ ግን ይሄ ተብሎ የሰው ልጆች መሞት አለባቸው ወይ? እንደው ለማጣራት የሄዳችሁ የሃይማኖት ተቋማት ውስጥ የነበራችሁ ሰዎች ከማጣራታችሁ በኋላ
ይሄ ሞት ሲመጣ ምን አላችሁ? ምን ተሰማችሁ? መሀል ስንት ደጋል ምንድን ነው ሞቱን ማቆም ያልተቻለው? ለምንድን ነው? ምንድን ነው ያስቸገረው? ምን እስኪ ጸዳ ነው? ምንድን ነው ማጽዳት የተፈለገው? የራሷ አሮባት የሰው ታማስላለች ነው ምናምን የሚባል ነገር አለ። የኛን ሞት ማስቀረት ያልቻለን ተሻግረን የኢራንንና የእስራኤልን ትንተና ውስጥ የገባን አንዱን ሀገር ወደ አንዱ እምነት ለማስጠጋት የምንጣደፍ ለምን ሆነን ነው? እኔ በጣም በሚያሳዝነኝ በሚያስገርመኝ መልኩ ትላንት የሰራነውን ቪዲዮ አይታችሁታል። በጣም ማነጻጸሪያ ከተፈለገ በትንሹ ላሰማችሁና የገረመኝን ነገር እናንሳ። በዛኛው ቤት ይሄ ይሰበካል። በጣም ያሳዘነኝ ጉዳይ ስለሆነ እንስማው።